አንዳንዱ ሰው መረጋጋት የለውም። እንዲህ ግማል ይሄ ዛሬ ያለበት ነው የሚመስል የሚለው ነገር አለ። እሺ ተረጋጉ፣ እጃችሁ ሁሉ ስብስብ አድርጉ። አንድ አቡነ ዘበሰማያት እስኪጨመር እስኪጨርስ ድረስ የሚል ሰው አለ። ጦጣ ነው የሚመስል ይሄ እንደው በቆሎ የያዘ እስኪ እርግጥ በሉ እስኪ እርግጥ ብላችሁ እስኪ አንድ አቡነ ዘበሰማያት እንዴ የማህበር ጸሎት እንኳን ማን እንታመን እኮ ነው እግዚኦ ማርነ ክርስቶስ እያለ ራሱ ሲሆን በጣም ነው እንዴ መቼ እንደምንረጋጋ አይደረስም። መባከን እግዚኦ ማርነ ክርስቶስ እያልክ ትዞራለህ። ፍርድ ቤቱን እስቲ ክቡር ፍርድ ቤት ምን መሰለዎት ብትሉ ምን ያስላል? ፖሊስ 48 ሰዓት እግዚአብሔር ዳኛ እኮ መቀለጃ አይደለም። ፍርድ ቤቱ ስርዓት ጠብቆ መናገር ካለ እግዚአብሔር ፊት ስርዓት ጠብቆ መናገር ስርዓት መጥቆ አሁን በፍርድ ቤት ሰምታችኋል አይደል? ዳኛውን አቢዩዝ ማድረግ ወንጀል። ለምሳሌ አንድ ሴት ጾታዋን ተጠቅማ የተጋነነ ሽቱ ተቀብታ ፍርድ ቤት መዘ እንትን ያስበጅናል። አታውቁም? ይሄ አትከሰሱት ነው። ወደፊት ተጠንቅቁ። ዳኛውን አቢዩዝ አድርገዋለች፣ በሽቱዋ አባብላ ውሳኔ ልታሳስ ተፈልጋለች ተብሎ በዲስፕሊን ሊፈረድባት ይችላል። ይሄ ህግ ነው። ዳኛ ጠይቁ። የህግ ባለሙያ ነው የነገረኝ እኔ ማለት ነው። እንደው ጠይቃለሁ፣ ሳገኝ እጠይቃለሁ። ዳኛም ሳገኝ የዳኝነት ብቻ ሁሉ እጠይቃለሁ። ዳኛ እጄ አላውቅም፣ ሳገኝ ነው ያልኳቸው። አሁን የምነግራችሁ ለምንድን ነው? ስርዓቱን ጠብቀን እናንሲ ሲስ የአባቶቻችን ፍቅር አስቡት። አባ በጸሎተ ሚካኤል ጊንጥ ቅዳሴ እየቀደሱ ጊንጥ በልታቸው ደማቸው ፈሶ ጨርሶ አላወቁትም። ጨርሰው ግን ብዙ ደም ፈሷቸው ሲወድቁ ነው ያወቁት። እንዲህ አድርገው በክርስቶስ ቅዱስ ጎርጎርዮስ ቅዳሴ እየቀደሰ ጌታችን ኢየሱስ ክርስቶስ በሕፃን አምሳል ከመንበሩ ላይ ሆኖ ስለሚታየው አቅፎት እያለቀሰ ቅዳሴውን ተረስቶ ውሎ ማታ ይወጣል። ፊቱ በፍቅሩ እየተቃጠለ የተቀቀለ ስጋ እስከሚመስል ድረስ እና አቡነ ገብረ መንፈስ ቅዱስ ያደረጉት ይሄንን ነው። 300 ጊዜ ጉንጫቸውን በድንጋይ እየደበደቡ ሞት ከኔ ጌታ እኔ ልሙትልህ እያሉ ይሄን ያደረጉትን ክርስቶስ ሰሌዳ አድርጎ ያበራባቸዋል። አቡነ ገብረ መንፈስ ቅዱስ በገቡበት አማኑኤል ከኛ ጋር አለ። የጻድቁን ጸበል፣ የጻድቁን እምነት፣ የጻድቁን ስም በዓሉን ስታከብሩ አማኑኤል ከእናንተ ጋር ይሆናል።